ያው ደብረጽዮንና አባይ ወልዱ ያው ታውቃቸዋል። እንደው አባይ ወልዱ ይሻላል። ደብረጽዮን አቋምም የለው አቅምም የለው። የህወሓት ጽሕፈት ቤት ሳያቅ እንደዚህ አይነት የስብሰባ አጀንዳ ሊታደል አይችልም። ዓለምና ነመጀሪ ነው እሱን ነው የያዙት። ቀጥታ መሬት ላይ እሱ ተቀባይነት የሚያኖረው አደረጉ። የተጻፈ የውይይት አጀንዳ ራሱ ተታደለ ነው። ኃይለኛ ጦርነት ተከፈተ አንዱን ለማሸነፍ። who is leading ታዲያ አሁን ህወሓት? ቢያንስ ያን የመለስ ቲያትርም ሆኖ አቅምም ስላለው የማሳመን ብረታም ስላለው ድርጅቱን በግሉ እንኳን ይዞት ይቀጥል ነበር። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ሪፖርተር ቲዩብ ነው። ሪፖርተር ቲዩብ እንደተለመደው እንግዶችን ይዞ በመምጣት የተለያዩ ሀሳቦችን ያወያያል። ዛሬም እንግዲህ አንድ እንግዳ ይዘን ቀርበናል። እንግዳችን አቶ ጣዕመ አረዶም ናቸው። በወቅታዊ የትግራይ ፖለቲካ ጉዳዮች እንዲሁም ከሀገሪቱ የፖለቲካ ትኩሳት ጋር ወይም ከወቅታዊ የፖለቲካ ለውጦች ጋር በተያያዘ የተለያዩ ሀሳቦችን እናነሳሳለን። አብራችሁን ዝለቁ ነው የምንለው። እንኳን ደህና መጣ አቶ ጣዕመ። እንኳን ደህና ቆያችሁ። እንግዲህ አንተ ልል ነው ያው ወጣት ፖለቲከኛ እንደሆነ። እስቲ እንደው ወደ ኋላ መለስ ብለን አንድ ነገር እናንሳ። ብዙ ጊዜ ተደጋግሞ የሚነሳ ጉዳይ ነው። ህወሓት ነው የትግራይን ህዝብ ያዳነው ወይስ የትግራይ ህዝብ ነው ህወሓትን የታደገው? ማለት በጣም ግልጽ ነው ስልህ፣ ህወሓት የሚባል አንድ ድርጅት ነው። የሆኑ ሰዎች የተሰባሰቡበት ከትግራይ ህዝብ ጠቅላላ ህዝብ ስንት ፐርሰንት ይይዛል የሚለው በአባላቱ ቁጥር የሚወሰን ሆኖ ግን አንድ ድርጅት ነው። በእርግጥ ከትግራይ ክልል ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች የበዛ ወይም በብዛት ብዙ አባላት ያሉበት የነበሩት አክቹዋሊ ድርጅት ነው። የዳነው ህወሓት ነው፣ ያዳነውም የትግራይ ህዝብ ነው። በእርግጥ የትግራይ ህዝብ ያደረገው ትግል ስለራሱ ደህንነት ስለራሱ ህልውና ብሎ ያደረገው ትግል ላይ ህወሓት በመዳን ውስጥ በዚህ በትግራይ ህዝብ ህልውና ትግል ውስጥ አንዱ የዳነ አካል ሆኖ ነው። በእርግጥ በእነዚህ የህወሓት መሪዎች የሚባሉ እነ ደብረጽዮን እና እነሱ ቡድን ያሉበት አሁን እንኳን ትተውታል መሰለኝ። እኛንን የትግራይ ህዝብ ያዳን ነው፣ እኛ ካልዳን የትግራይ ህዝብ አይደንም፣ አሁንም እኛንን መዳን ያለብን፣ ጠቅላላ ጉባኤ ካላደረግን የትግራይ ህዝብ ይጠፋል፣ ምክንያቱም እኛ ስለምንጠፋ። ይህንን የሚያያይዙት ከራሳቸው ህልውና ከግለሰቦች ህልውና ጋር ከስልጣን ጋር ከጥቅም ጋር የህግ ተጠያቂነት በእነሱ ላይ እንዳይመጣ ከማድረግ አንጻር ስለሚያዩት ወደ ድርጅቱ ያስጠጉታል። ህዝቡንም ህወሓት ካልዳነ ትጠፋለህ የሚሉት ነገር ደጋግሞ የሚሉት ነገር አለ። አሁን እንደዛ የሚል ሀሳብ ማንም አይቀበለው። በእርግጥ እንኳን የትግራይ ሊሰማው ሊቀበለው የራሱ የህወሓት ካድሮች የሚባሉ ራሱ ተገዶ ካልሆነ በስተቀር አይቀበሉትም። እኔ በግሌም አልቀበለውም። እዛ በነበርንበትም እንዲስተካከል ብዙ ጊዜ ታገለንበት ትክክል እንዳልሆነ ተደምድመዋል ያኔ ማለት ነው። እንደው ይሄ የትግራይ ህዝብ ላይ ተፈጠረ የሚባለው የህልውና አደጋ ወይም ደግሞ የሰሜን ኢትዮጵያው ጦርነት እንዲፈጠር ህወሓት አልነበረም ወይ አንዱ ቀስቃሽ? ማለት ዝም ብለህ ነጥለህ የምታየው ነገር አይደለም። የህወሓት ጠባጫሪነት፣ ነገሮችን ማባባስ፣ ፉከራዎች ምናምን እንዳለ ሆኖ አጠቃላይ የሀገሪቱ የፖለቲካ ችግር ነው ወደዚህ ያደረሰን። የኢህአደግ የውድቀት ምክንያት ለጦርነት እንዳርጎናል። ኢህአደግን የሚመሩት የነበሩ በበላይነት አራቱ ትላልቅ ድርጅቶች ናቸው። ኦህዴድ፣ ብአዴን እና ደኢህዴን ህወሓት። ከነዚህ ውስጥ ህወሓት እንደ ሱፐርቫይዘር ወይም እሱ ያለውን ነገር እንዲደረግ ሲያደርጉ የነበረ ጥረት እና ሲፈጥራቸው የነበሩ ችግሮች ሌሎች ድርጅቶች በተለይ ኦህዴድ እና ብአዴን ጥምረት ፈጥረዋል። ያኔ ኦሮማራ የሚባለው ነገር ነበር። እሱ ፖለቲካል እንትን ነው አክቹዋሊ የህዝቡ አሊያንስ ሳይሆን የፖለቲከኞች አሊያንስ ነበር። የነ ቲም ለማ የነ ገዱ ነበር። እነሱ የጠነሰሱትና እነሱ ላይ ስለነበረ ብቻ ነው ከዛ በኋላ ኦሮማራ የሚባለው ነገር እንደ ውሃ ሽታ ሆነ። አክቹዋሊ ያኔ ህወሓትን ለማባረር ጠቅሟል። እሱ ብቻ ሳይሆን ኢህአደግ ጠፍቶ ብልጽግና እንዲፈጠርም ምክንያት ሆኗል። ግን በአጠቃላይ ስታየው ችግሩ የፈጠረው የኢህአደግ መሪነት ነው። በአጠቃላይ ከ83 ጀምሮ እስከ 2010 በነበረው ብልጽግና እስኪፈጠር ድረስ የነበረው ጊዜ ወይም አዲሱ የኢህአደግ ሊቀመንበር ዶክተር አብይ አህመድ ሆነው እስኪመጡ ድረስ የነበረው የኢህአደግ የቁልቁለት መንገድ የቁልቁለት ጉዞ በሀገሪቱ ነፃነት፣ ዲሞክራሲ እና ልማት በማምጣት ዙሪያ ብዙ ችግሮች የተፈጠሩ ልማቶች ቢኖሩም ሰላምም ተመጣጣኝ የሆነ ማን የሚባለው ይሄ ተመጣጣኝ ውክልና እንደዛ እና
በሴኩሪቲም የተሻለ እንቅስቃሴዎች ነበሩ። በዲሞክራሲም በምርጫም በምንም ብለህ የተሻለ ነገሮች ቢኖሩም ግን ሪሊ የኢትዮጵያ ሕዝብ የሚፈልገው ዲዘርቭ የሚያደርገው ነገር አልነበረም። ያ ሁሉ ደርግን ለመጣል የተደረገ መስዋዕትነት፣ የተደረገ ጦርነት የተሻለ ዲሞክራሲ፣ የተሻለ ሰላም፣ የተሻለ ልማት ለማምጣት እንጂ ሌላ ተቀያሪ አምባገነን ስርዓት ለመፍጠር አልነበረም። የትግራይ ሕዝብ የታገለው ሌሎች የኢትዮጵያ ሕዝቦችም የታገሉት ኢህአዴግ በውስጡ የነበረው ችግር ነው ወደዚህ ያደረሰው። ስለዚህ ህወሓት ከተገፋ በኋላ ለምን ተገፋሁ በሚል አሁን እንደ ድርጅት እንዲታሰብ ጠቅላላ እንደ ድርጅት ብቻ ሳይሆን የትግራይ ህዝብም ጠቅላላ እንዲታሰብ ተደርጎ አሬንጅ ተደርጓል። ፕሮፓጋንዳው በህወሓት ደረጃ የትግራይ ህዝብና ህወሓት የሚነጣጠሉ አይደሉም፣ አንድ ናቸው። በቃ አንድ ናቸው። ምክንያቱም ለምንድን ነው አንድ ናቸው የምትለው? በራስህ ፖለቲካ አቋም ቆመ መሄድ ካልቻልክ፣ ህዝብን ማስረዳት ካልቻልክ፣ ፖለቲካውን ማሸነፍ ካልቻልክ፣ ወይም የተሰራብህ በአንተ ላይ የተሰራብህ ሴራ ማክሸፍ ካልቻልክ ነገሩን ፖለቲካዊ ከማድረግ ይልቅ ህዝባዊ ማድረግ፣ ከዛ ህዝቡ እንዲቆጣ፣ ህዝቡ የአደጋው ገፈት ቀማሽ እንዲሆን ማድረግ፣ ጦርነት ከተነሳም ህዝባዊ ለማድረግ እንቅስቃሴዎች ተደርገዋል። እዚህ ጋር አንድ ነገር ታስተካክለኛለህ። ስለዚህ ህወሓት ጦርነቱ ሲፈጠር የትግራይ ህዝብን እንደ ሺልድ ነው የተጠቀምበት፣ እንደ ጋሻ። ትክክል ነው ማለት ወደ ጦርነቱ ስላልገባን የህወሓት አመራሮች ዋና ፍላጎት የነበረው ህዝቡ እንትን እንዲያደርግ በአጠቃላይ የህወሓትን ሀሳብ እንዲቀበል። የህወሓት ሀሳብ ስለ የጠቅላላ የህወሓት አመራር ምናምን እንዳይመስለው ጥቂት ሰዎች የሚያመነጩት ሀሳብ፣ ሌላው ተገፍቶም ተገዶም ፈርቶም በተለያየ ምክንያት ስለሚደግፈው የህወሓት አመራር የሚባለው ከላይ እስከታች ያለው እንደዛ ነው የሆነው። በዚህ በኩል ደግሞ በኢትዮጵያ በኩል በፌዴራል መንግስት በኩል ደግሞ አክቹዋሊ ፖለቲካሊ የብልጽግና ከተፈጠረ በኋላ ኃይለኛ የሆነ ግፊት ነበር። ህወሓትን አይደለም የገፋው። ያኔ ህወሓት እንደ ድርጅትን መገፋት አልነበረበት። መገፋት የነበረባቸው እነዛ ሀገሪቱን ወደ ማቅ የዘቀዘቀዋት ሰላምና መረጋጋት በስርዓት እንዳይቀጥል፣ ዲሞክራሲ በስርዓት እንዳይቀጥል፣ ነፃነት በስርዓት እንዳይቀጥል፣ እኩልነት የሚባለው የህዝብ ራሱን በራሱ የማስተዳደር መብት የትኛውም የኢትዮጵያ ክፍል ላይ በስርዓት ኤክሰርሳይዝ እንዳይደረግ ሲያደርጉ የነበሩ በህወሓት ውስጥም የነበሩ በብአዴን ውስጥም የነበሩ በኦህዴድም በብአዴንም የነበሩ ሰዎች እነሱ መግፋት ሲገባቸው እንዳመራር ኮሌክቲቭሊ ተጠያቂ ሲገባ የሶስቱንም ፓርቲዎች አቅፈው ይዘው አብረው ሲበድሉም ሲዘርፉም ምን ሲያደርጉም የነበሩ ሰዎች አቅፈው በመያዝ ህወሓት እንደ ድርጅት ተገፍተዋል። ቢያንስ በህወሓት ውስጥ የነበሩ አመራሮች ብቻ ቢገፉ እኔ ምን ማነሳው ጥያቄ የለም። የፌርነስ ጥያቄ አነሳለሁ። ለምን ሌሎቹም እላለሁ። ግን የህወሓት አመራሮች ብቻ ሳይሆን የተገፉት ጠቅላላ ህወሓት እንደ ድርጅት እሱ ብቻ ሳይሆን ቀጥሎ የመጣም የትግራይ ህዝብ ነው። አሁን አዲስ አበባ አካባቢ ሌሎች የኢትዮጵያ ክፍል አካባቢ የነበሩ ተጋሩ በአመራርም ደረጃ የነበሩ ነግዶም ሲሰሩ የነበሩ ሌላ ማህበራዊ ኑሮ የነበራቸው ሰዎች በሙሉ በአልማሚት ትግራዋይ በመሆናቸው ብቻ ሲገፉ ነበር። አሁን ህዝቡ እንደ ሺልድ እንዲጠቀመው የህወሓት አመራሮች ህዝቡን እንደ ከለላ እንዲጠቀሙበት አንደኛና ትልቁ ምክንያት ሆኗል። አሁን ከአዲስ አበባ የነበሩ ኢህአዴግ እያሉ አራቱ ድርጅቶች በነበሩበት አዲስ አበባ ውስጥ ከከተማ ጀምሮ ከከተማ መስተዳደር ጀምሮ እስከ ታች ድረስ እስከ ወረዳና እስከ ክፍለ ከተማ ድረስ አመራሮች ነበሩ። እያንዳንዱ ህወሓትን ወክሎ የገቡ አመራሮች በሙሉ ተባረዋል ያለምንም ቅድመ ሁኔታ። እሱ ብቻ አይደለም፣ የታሰሩም ነበሩ። ህወሓትም ምን አደረገ? ጠቅላላ አመራሮች ከኢትዮጵያ ጠራ ወደ ሀገራቸው እንዲገቡ። ስለዚህ ይሄ በጣም ገፊ ነበር። አሁን ዝም ብለህ ለአንዱ ብቻ ካሸከምከው ፌር አይሆንም፣ ትክክልም አይሆንም። የነበረው በዚህም በዛም የነበረው ግፊት ነገሩ ባጭሩ የሚቋጭ መስሏቸው ነበር። ምክንያቱም ህዝባዊ ካደረገው እንኳን በሚሊዮን የሚቆጠር ህዝብ ባለበት 10 ሺህም ሰው ባለበት ዝም ብለህ ህዝብን መጨረስ አትችልም። እንደዚህ አይነት አመለካከት ነበር በዚህ በኩል። በዛ በኩል ደግሞ ኃጢአታቸውና ወንጀላቸው ለመሸፈን ይሄ እንደ ምክንያት ተጠቀሙበት። መጣብህ፣ መሬት ሊወሩህ ነው፣ ሊያጠፉህ ነው፣ ጄኖሳይድ ሊፈጽሙብህ ነው እያሉ ከመጀመሪያው ጀምሮ ቅስቀሳው ነበር። ግፊቱም እያየነው ነበር። ስሞችም ነበሩ የሚጠሩ የቀንጅብ ምናምን ፀጉረ ልውጥ ሲባል ምንድን ነው ፀጉረ ልውጥ? ትግራዋይ ኢትዮጵያዊ ነው። ኢትዮጵያ ውስጥ የሚኖር ለኢትዮጵያ አንድነትም ሲታገል የነበረ በኢትዮጵያ የሀገርነት ምስረታም ትልቅ ሮል ያለው ኩሩ ኢትዮጵያዊ ነው ትግራዋይ። ግን እንደ ኢትዮጵያዊ ሳይሆን ሲታይ ነበረው እንደ ሌላ ከባዕድ ሀገር እንደመጣ። ፀጉረ ልውጥ ምን ማለት ነው?
የቀኝ ጅብ ምን ማለት ነው? የቀኝ ጅብ መባል ካለበት ደብረጽዮን የቀኝ ጅብ ነው ካልከኝ በቃ እቀበላለሁ፣ ችግር አለው። አዎ እነ መንጆሪኖ ስሟን ጠርቶ የቀኝ ጅብ ናት ቢለኝ እቀበለዋለሁ፣ ምክንያቱም ናት፣ እንደዛ ነው። ጠቅላላ ግን ትግራዋይን የቀኝ ጅብ ካልከው ምን ችግር አለው? እንደዛማ ከሆነ በቃ ትግራዋይ ነው ታርጌት የተደረገው። ስለዚህ ትግራዋይ በሙሉ ህወሓትን ሲቃወሙ የነበሩ በእድሜያቸው ልክ ህወሓት እንዲጠፋ ሲታገል የነበሩ የፖለቲካ ፓርቲዎችና ግለሰቦች ጠቅላላ ሳፖርት አደረጉት የህወሓትን ፕሮፓጋንዳ። ኤግንስት ፌደራል ገቨርንመንት እንቅስቃሴ ተጀመረ። ገና ጦርነት ከመጀመሩ በፊት ነው የምልህ። ጦርነት ከተጀመረ በኋላማ የተጀመረበት ምክንያትም ዓላማም ሳይሳካ ዳይቨርትም ሊሆን ይችላል፣ ሌላ ችግርም ሊያመጣ ይችላል፣ መልኩ ሊቀየርም ይችላል። ጦርነት ከተጀመረ በኋላ ማውራት አትችልም። ጦርነት ነው። ኦልሬዲ ትገዳደላለህ፣ ትገላለህ፣ ትገደላለህ፣ ታጠፋለህ፣ ትጠፋለህ። ሶ ከጦርነት ከመጀመሩ በፊት የነበረው ነገር ሁሉ ጤናማ አልነበረም። ስካር ነበር፣ ሙቀት ነበር፣ አደገኛ የሆነ ሙቀት። በተለይ የአማራ አካባቢ የነበሩ ኤሊቶች በጣም ከባድ እንቅስቃሴ ሲያደርጉ ነበር። አሁን ሲቆጫቸው ሲናገሩ እየሰማሁ ነው። የትግራይ ህዝብ የሽንኩርት መክተፊያ ቢላዋ እንኳን ሊኖር አይገባም ሲሉ የነበሩ ሰዎች አሁን ተሸውደን ነው እያሉ ነው። እነዚህ በአማራ ቲቪም በሌሎችም ሚዲያዎች እየቀረቡ ሲናገሩ የነበሩ ናቸው። ጄኖሳይድ ነው አክቹዋሊ። እንደዚህ የትግራይን ህዝብ ከዱላ እንኳን እንዳይዝ፣ ከብት መጠበቂያ ሽመል እንኳን እንዳይዝ ሲደረግ የነበረበት ፕሮፓጋንዳ አደገኛ ነው። በሌላ በኩል የሻዕቢያ ግፊት ነበር። አሁን የፌዴራል መንግስት ተረጋግቶ ከትግራይ ጋር ያለው ጉዳይ በሰላማዊ መንገድ እንዳይጨርሰው ገና የኢህአደግ መሰነጣጠቅ ካየ በኋላና ዶክተር አብይ አህመድ ወደ ኢህአደግ ሊቀመንበርነት ሲመጡ ኢሳያስ አፈወርቂ የኤርትራ የነፃነት ቀን ወጥቶ ማንም ሳይጠራው ማለት ነው ጌም ኦቨር ወያኔ ነው ያለው። አብቅቶልሻል ህወሓት፣ ከዚህ በኋላ ኢትዮጵያ ውስጥ የምታደርጊውን እንደፈለግ የምታደርጊውን ነገር ቁመዋል አለ። የፖለቲካ ይሄ ምንድን ነው የሚባለው ፖለቲካውን ቀይረዋለን ትግራይ ውስጥ ገብተን ከዚህ በኋላ ህወሓት የሚያመነጨውን ሀሳብ በሙሉ ጠራርገን እናጥበዋለን። ቆይ ምን አመጣው? ስለዚህ ይሄ የሻዕቢያም ግፊት የአማራ ኤሊቶችም ግፊት ይሄ ኦሮማራ ያልኩህ ቅድም የተጀመረውም ፕሪንሲፕል ያልሆነ ህዝባዊ መሰረት የሌለው የፖለቲከኞች የኤሊቶች ሀሳብና ስብስብ ተደማምሮ ከዚህ በኩል ኃይለኛ ግፊት ማዕበል ነበር ወደዛ። የትግራይ ህዝብ የኢንሴኩሪቲ ስሜት ውስጥ ገባ። ኤግዚስቴንሻል ትሬት አለ ወደሚል ስሜት ገባ። ስለዚህ ያለህን ኃይል በያዝከው ነገር በሙሉ እንዲታገል እንዲወጣ ሲደረግ የነበረ ግፊት ከህወሓት በኩል ተቀበሉ። ምንም አማራጭ የለውም። ምክንያቱም ፕሮፓጋንዳው እየሰማው ነው። ጦርነት ከተጀመረ በኋላ ሲደረጉ የነበሩ ግፎች ያውቃል። ሻዕቢያ ትግራይ ውስጥ ገብቶ እንዳለ የነበሩት ንብረቶች በሙሉ ዘርፎ ጀሪካን፣ ይሄ ቢጫ ጀሪካን ይባላል ሳይቀር የምጣድ የሚጠቀሙት እናቶች የሚጠቀሙት ጨርቅ አለ፣ ማንኪያና ሹካ ሳይቀር በጣም ብዙ ነገሮች ሲዘርፍ ፋብሪካዎች ሲያወድምና ጭኖ ሲሄድ ቡድን አለ። ይሄ ፋብሪካዎች የሚፈታ መሽኖች የሚፈታ የሰለጠኑ ቴክኒሽያንስ ታጅበው በኮማንዶ አርሚ ታጅበው ይመጣሉ። ትግራይ ውስጥ ፋብሪካውን ይፈታሉ። የማይችሉትን የማያውቁት ቴክኖሎጂ ከሆነ አቃጥለው ይሄዳሉ። በቦምብና በደማሚት የሚባል ማፈንጃ በዛ ያፈነዱታል። የኢትዮጵያ መከላከያ ሰራዊት ሀብት የሆኑት ትላልቅ መሽነሪዎች እና ከባድ መሳሪያዎች ለምሳሌ መድፍ የሚባል ጀነራል መድፍ የሚባል አለ። ትልቅ ረዥም ርቀት የሚሄድ 100 ኪሎ ሜትር በሰማይ እነሱ በማይክሮስኮፕ እያዩ ነው የሚፈልጉት። ከመከላከያ ራሱ እየቀሙ ሲወስዱ ነበር። ዘመናዊ የሆኑ ታንኮች T-72 የሚባሉ ታንኮች እነሱን ፈልገው በተገኘበት ነው የሚማረከው። ከመከላከያ ይወስዳሉ፣ ከቲዲኤፍም ይወስዳሉ። ዲፖዎች ውስጥ ገብተውም ይወስዱ ነበር። ወጣት የሆነ ወንድ የሆነ ሁሉ ከ7 ዓመት በላይ የሆነ ትግራዋይ እንዲገደል፣ ሴቶች እንዲደፈሩ፣ ደማቸው እንዲቀየር ወይ አማራናይዝ እንዲደረግ ወይ ደግሞ ኤርትራዊ እንዲደረግ ሲደረግ የነበረው አይቶ ስለዚህ ቤትም ቁጭ ብለህ በረሃም ወጥተህ ሁለቱም ሞት ነው። ቤትም ቁጭ ብለህ የሻዕቢያ ወታደር ከሚገድል ሴቶችም ከሚደፈሩ ይወጡ ነበር ወደ በረሃ። ከጦርነቱ እንዲጀመርም የነበረው ፕሮፓጋንዳና ከተጀመረ በኋላ የነበረው ግፍ በሙሉ ጦርነቱ አስከፊ እንዲሆን፣ ረዥም እንዲሆን፣ አውዳሚ እንዲሆን፣ የበቀል ጦርነት እንዲሆን አድርጎታል እና በጣም ደም አፋሳሽ ዝም ብለህ እያየኸው ሰው እንደ ቅጠል እየረገፈ ዝም ብለህ ትዋጋለህ። ከዚህም ከዛም ዝም ብሎ የአንዱ የኢትዮጵያ መከላከያ ብቻ ወይም የትግራይ ሰራዊት ብቻ አይደለም የሚረግፈው፣ ከሁለቱ ነው የሚረግፉት። የሻዕቢያም እንደዚሁ፣ የአማራ ታጣቂዎችም፣ የፌዴራል የመከላከያም፣ የትግራይ ኃይልም በሙሉ
ከኤርትራ ውጪ ሁሉም ኢትዮጵያዊ እንደ ቅጠል ይረግፋል። ኤርትራም እንደዚሁ ሲቀምስ ነበር። በአጠቃላይ ህወሓትን ለመግፋት ተብሎ የትግራይን ህዝብ የችግሩ ቀማሽ እንዲሆን ታርጌት እንዲደረግ ጠቅላላ ያገኘው ወንድ በሙሉ ቲዲኤፍ ነህ በሚል እንዲጠረጠር። ስለዚህ በተገኘበት ወንድ የሚጠረጠር ከሆነ በረሃ ይወጣል። ስለዚህ ይህንን ነው ማለት የሚቻለው። እስቲ እንደው አንድ አሰምሽን ላስቀምጥና ትክክል ነው አይደለም ትለኛለህ። የትግራይ ህዝብ የታገለው ደርግን የታገለው ከደርግ ጋር እንደዛ የተዋደቀው ለዲሞክራሲ፣ ለሰላም፣ ለልማት በሚል ነው፣ ለፍትህ፣ ለእኩልነት በሚል ነው። ህወሓት ሲመሰረት ወይም የጫካ ትግል ሲጀመር ጀንዊንሊ የህዝብን ጥያቄ ያነገቡ ወጣቶች ናቸው ወደ በረሃ የተመሙት። ያ ጀንዊን ትግል ግን ተቀማ የሚል መንገድ ላይ ተቀማ። በኋላ ላይ እነ አቶ መለስ ዜናዊ ደግሞ ምን አደረጉት? ያንን ጀንዊን የህዝብ ጥያቄ አንግቦ የተፈጠረ ትግልን የተፈጠረ ድርጅትን በግለሰብ የሚታዘዝ አምባገነናዊ መዋቅር አደረጉት። አሁን ደግሞ በዶክተር ደብረጽዮን እጅ ላይ ያ ድርጅት ተንኮታክቶ ተፈረካክሶ ለመጥፋት ተቃርቧል ወይም ሊጠፋ ደርሷል። ይሄ አሰምሽን እንደው የሚያስኬድ ነው? እንደዚህ አንድ ሰው ቢል ምንድን ነው ስህተቱ? ልክ ነው። ኖርማሊ በአጠቃላይ ሀሳቡ ትክክል ነው። አሁን ምንድን ነው መሰለህ የኢትዮጵያ ታሪክ ዝም ብለህ ከዘመናዊ ኢትዮጵያ ታሪክ የሚባለው ከአፄ ዮሐንስም ከአፄ ምኒልክም ወደዚህ ያለው ስታይ በየጊዜው የነበሩ ነገስታትም አፄዎችም ደርግም ስታይ ዴሞክራቲክ አልነበሩም። ወይ አፄያዊ ስርዓት ይሄ ዲክታተርሺፕ ስርዓት ነው የሚጠቀሙት፣ ወይ ደግሞ ቶታሊ ሴንትራላይዝድ የሆነ ኦርደር ከላይ ወደታች የሚሄድበት አይነት ነበር። በዚህ ሂደት የኢትዮጵያ ታሪክ ስታየው የመሳፍንት ግጭት አንዱ አሸንፎ ኢትዮጵያን ለመግዛት ከአፄ ዮሐንስ ህልፈት በኋላ አፄ ምኒልክ መጡ። አፄ ምኒልክን ለመጣል ብዙ ጥረት ተደረገ። አፄ ኃይለሥላሴ በተንኮልና በምናምን ነገር ስልጣኑን ያዙት። አፄ ኃይለሥላሴን ደግሞ ደርግ መንግስቱ ኃይለማርያም ነጠቃቸው በኃይል ነው። ከዚህ በኋላ ደርግ ሲመጣ መንግስቱ ኃይለማርያም ከሰራዊቱ መጥቶ የራሱ ቡድን ይዞ ሲመጣ ቢያንስ የህዝብ ጥያቄዎች ይዞ መጥቶ ነበር። በጣም ከፍተኛ የሆነ የህዝብ ድጋፍም ነበረው። ካየህ ማየት ትችላለህ። ወደኋላ ተመለሰ። ልክ ዶክተር አብይ ወደ ጠቅላይ ሚኒስትርነት ሲመጣ ከዛ የበለጠ ወይም እኩል ሊሆን የሚችልበት አይነት መሬት ላራሹ ሲታወጅ 1 ሚሊዮን ህዝብ አደባባይ ወጥቶ ድጋፉ ሰጥቷል። አሁን እናስታውሳለን። ሲመጣ መንግስቱ ኃይለማርያም ደርግ በአጠቃላይ ሲመጣ የአፄ ኃይለሥላሴ የጨቋኝነት ስርዓት ገርስሶ ዲሞክራሲን እንደሚያመጣ ልማትን እንደሚያመጣ መሬቱን ለአራሹ እንደሚሰጥ አራሹ ነፃ እንደሚሆን ማንም እንዲገብር እንደማያስገድደው ነበር የመጣው። አውቶማቲካሊ እንደመጣ ምንድን ነው ያደረገው? በኃይለሥላሴ ጊዜ የነበሩ መሪዎችን የገደለው። ከፍተኛ መሪዎች፣ በጣም ዕውቅ የሆኑ መሪዎች ጭምር አስገብቶ ወደሆነ ገደሏቸው። አፄ ኃይለሥላሴን በግፍ ገደለ። አሁን ይሄ ራሱ ገና አመጣጡ አደገኛ ነው። አንቲ ዲሞክራቲክ ነው። ምንድነው ማድረግ የነበረበት? እንደዛ ከሆነ ሰዎችን ወደ ህግ አቅርቦ በህግ ተፈርዶባቸው የተፈረደባቸውን ፍርድ በአደባባይ ለህዝብ ተናግሮ እንዲፈጸም ማድረግ ይቻል ነበር። እሱ ብቻ አይደለም። ደርግን ይደግፋሉ የሚባሉ አፄ ኃይለሥላሴን ይደግፋሉ የሚባሉ ሁሉም በዘመድም በዘርም በምንም በተለያየ መንገድም ሰዎች እየተፈለጉ ይገደሉ ነበር። እሱ ብቻ አይደለም። ሊቃወሙ ይችላሉ፣ ይህንን የነፃነት ትግል ሊያስቀጥሉ ይችላሉ ተብሎ የሚጠረጠሩት የዩኒቨርሲቲ ተማሪዎች እየተፈለጉ ሲታፈኑና ሲታሰሩ ሲገደሉ ነበር። ልክ ደርግ እንደመጣ ጥያቄውን ወደ ህዝብ በትክክል መመለስ ሳይጀምር ሪቬንጅ ነው የጀመረው። ስለዚህ ማገብት የሚባለው ማህበር ገስገስቲ ተማሩ ብሔረ ትግራይ የሚባለው የትግራይ መራሽ ማህበር የሚባለው የትግራይ ብሔር መራሽ ማህበር የሚባለው ሲተረጎም በአማርኛ እነዛ ከዩኒቨርሲቲ ነው የወጡት። አክቹዋሊ ከአዲስ አበባ ዩኒቨርሲቲ ነው የተነሱት። ለምንድን ነው የተነሱት? ደርግ ከመጣ በኋላ እነዚህ አይነት እርምጃዎች ሲወስድ በሬበልስ በተቃዋሚዎች ላይ አደገኛ እርምጃ መውሰድ ሲጀምር፣ ማፈን፣ መግደል እና ማሰር ምናምን ሲጀምር ነው ይሄ ስርዓት አጠቃላይ ዲክታተር ሆኗል። ስርዓቱን ለማሸነፍ ነው እንጂ መሬት ላራሹ ብሎ ዲሞክራቲክ መስሎ የመጣው ከዚህ በኋላ የባሰ አደገኛ የሆነ ስርዓት ሆኖ መጥቷል በሚል እዛ በማህበር ተደራጁ። ሲያዩት ሰዎች ሲታሰር ሲጀምሩ ወደ በረሃ ወጡ። ስለዚህ ወደ በረሃ የወጡበት ዋና ምክንያት እኩል ተጠቃሚነት፣ ትግራዋይ በኢትዮጵያ ሀገር ውስጥ
እኩል ተጠቃሚ እንዲሆን የሚገባውን ክብር እንዲያገኝ የሚገባውን ውክልና እንዲያገኝ የሀገር ግዴታውን በልኩ እንዲወጣ ነበር የወጡት። ልክ ከወጡ በኋላ ምን የሚል ሀሳብ አምጥተው ነበር? አክቹዋሊ 1 ዓመት ነው የቆየችው። ኖ ሀገር እንበለው በቃ ነፃ ሀገር ኢትዮጵያ ትግራይ የሚባለውን በዚህ እንደዚህ ካመጣን ሰው ሊመጣልን ይችላል። ትግራዊ ደግሞ ይሄ የመገንጠል ሀሳብ አልነበረውም። አክቹዋሊ ማለት በኢትዮጵያዊነት የሚኮራ የነበረው ስርዓቱን ነው እንጂ የሚቃወመው ተገንጥሎ የራሴ ሀገር ማን የሚባል ሀሳብ አልነበረውም። እንኳን እንደዛ ሊሆን የኤርትራ መገንጠልም ያመዋል። አንድ ሀገር ትልቅ ሀገር እንዲሆን የሚፈልገው እንደማያዋጣው ቀው ነገሩን ያኔ ማኒፌስቶዋ በደንብ ፐብሊክ ሳትሆን በነ አባይ ፀሐዬ ምናምን እጅ ያለች ጠፍታለች በዛው። ስለዚህ ምንድነው የሚሻለው ብሎ ተነሱ። በ69 ኢትዮጵያዊነት ነው። በኢትዮጵያዊነት ግን ዲሞክራሲያዊ የሆነ ስርዓት እንዲኖር፣ ትግራዋይ የማይጨቆንበት፣ ትግራዋይ በዘሩ ምክንያት የማይገለልበት፣ ትግራዋይ በዘሩ ምክንያት ትምህርት እንዳይሄድ ወደ ውጭ የማይከለከልበት፣ እንደማንም ኢትዮጵያዊ እኩል የሚታይበት፣ ኢትዮጵያ ውስጥ ያሉ ከ70 በላይ ብሔርና ብሔረሰቦች እኩል የሚታዩበት፣ በቋንቋቸው ባህላቸው የሚያሳድጉበት ተመጣጣኝ የሆነ ዲሞክራቲክ የሆነ ሪፕሬዘንቴሽን ኢትዮጵያ ውስጥ ባለው የዲሞክራሲ ስርዓት እንዲሳተፉ። ስለዚህ እኛ ሌሎችን አንጨቁንም በሌሎችም አንጨቆንም የሚል ሀሳብ አንግበው ነው የተነሱት። ይሄ የተቀደሰ ሀሳብ ነው፣ ምንም ችግር የለበትም። ግን ከዛ በኋላ አይ ቲንክ 69 ዓመተ ምህረት አካባቢ ምን ሆነ? የዘር ሀሳቦች መጡ። ማለት የአካባቢ ምሳሌ የሽሬ አካባቢ፣ የአክሱም አካባቢ፣ የመቀለ አካባቢ፣ የእንደርታ፣ የራያ ምናምን ሀሳብ ያኔ ደግሞ በትምህርት ደረጃም ከፍ ያሉ በአቅምም ከፍ ያሉ በወታደራዊ አቅምም የተሻለ አቅም የነበራቸው ሰዎች ሽሬ አካባቢ ነበሩ። አክቹዋሊ ቦታውም ደደቤት የሚባለው የመጀመሪያ በረሃ ያወጡበትም ሽሬ አካባቢ ነው። አስገደ የሚባል ወረዳ አለ፣ እዛ ነው። ከሽሬ ቅርብ ቦታ ነው። ባይ ዲፎልት እዛ አካባቢ ስለሆነ እዛ አካባቢ የነበሩ ሰዎች ከደርግ ጋር የሚሰሩ የነበሩ የደርግ ወታደርም የነበሩ የደርግ ባለስልጣንም የነበሩ እዛ ጆይን እያደረጉ ነበር ወደ ትግሉ። በብዛት ደረጃ ስታየው የሽሬና አካባቢ በዛ። ብዛቱን ለማመጣጠን በሚል ብዙ ሴራዎች ተሰርተዋል። በእርግጥ ሕንፊፍሽ የሚባለው ወይ ደግሞ የውስጥ ትርምስ አይነት ተፈጠረ። ያ በዲሞክራቲክ መንገድ አልተፈታም። ያኔ ሌላ ሴራዎች ተጠንስሰው ሰዎች እንዲገደሉ እንዲጠፉ ወይ ወደ ጦርነት ገብተው ቅድሚያ የጥይት ቀማሽ እንዲሆኑ ምናምን ሌሎችም ነበሩ፣ እንዲባረሩ ጥለው እንዲሄዱ ብዙ ነገር እንዲሸፍቱ ሆኗል። በሽታው ከዚህ ነው የጀመረው። ምክንያቱም ዲሞክራቲክ በሆነ መንገድ አይደለም ማኔጅ የተደረገው። ያኔ ገና በእንቅልፋቸውም የተመቱ ሰዎች ነበሩ። ተኝተው እያሉ ጠላት እንደመጣ ተደርጎ እንደዚህ አይነት ችግሮች ነበሩ። ከዛ በኋላ ነገሩ ማኔጅ እንዲደረግ ሆነና ስብሐት ነጋ ናቸው እነዚህ የሚያደርጉት። ዋናው ጠንሳሹ ስብሐት ነጋ ነበር። ከዛ እነ መለስ ዜናዊ ወደ ፊት መምጣት ሲጀምሩ ዲሞክራቲክ የሆነ ኢንቫይሮንመንት እየተፈጠረ መጣ። ሁሉም ሰው ስለ መለስ ዜናዊ ሲያወራ በጣም ራሽናል ነው፣ በጣም ዲሞክራቲክ ነው፣ አይፈራም፣ ማንንም ይታገላል፣ ስብሐት ነጋም ጨምሮ። ኢራሽናል የሆነ ከኤርትራ ጋር የነበረ ግንኙነትም መቆም አለበት የሚል አቋም ነበረው። ለሻዕቢያ ወታደሮች ለማዳን የሚደረግ መስዋዕትነትም ትክክል አይደለም፣ በልኩ ነው መዋጋት ያለብን። ሻዕቢያም ለነፃነቱ የሚዋጋው የህወሓት ሰራዊትም ለነፃነቱ ነው የሚዋጋው። ስለዚህ ኢትዮጵያዊነት ግን እዚህ ጋር በኋላ ላይ ከተፈጠረው የመለስ አመራር አንጻር በጣም እንደውም በተለይ ከ93 በኋላ ፍጹም በቃ በእሳቸው ብቻ ያሉት ቃል ወደዛ ልመጣለህ ገና በረሃ ላይ ስለሆነ ያለው እስከ 77 ያለው ነገርና ከዛ በኋላ መምጣት ይቻላል። እስከ 77 ዓመተ ምህረት በነበረው ጊዜ ሻዕቢያ ሊጠፋ መጨረሻ ላይ የነበረበት ሁኔታ ነበር። ከ74 እስከ 77 ዓመተ ምህረት አካባቢ የቀይ ኮከብ ዘመቻ ሻዕቢያ የመጨረሻ ሳህል በረሃ ላይ ሊቀበር ነበር። ወደ 5000 የሚሆን የህወሓት ሰራዊት ተልኳል። እሱን ለማዳን ተዋግተው ነፃ አደረጉት ወይም አዳኑት ሻዕቢያ። ከዛ ሻዕቢያ ጭራሽ እነዚህ የተላኩት 5000 አካባቢ የሚሆኑ የህወሓት ሰራዊት የራሴ ነው በቃ ከኔ ጋር መሆን አለበት እኔ ጋር ይቀጥሉ የሚል አይነት ሐሳብ አመጣ። አልክም ጭራሽ ላክ ሲባል አልክም። ክርክሮችም ሲነሱ ነበር። እነ ጀነራል ጻድቃን፣ እነ ስዬ አብርሃ፣ እነ አባይ ስብሐት፣ እነ መለስ ዜናዊ ሲከራከሩ ሲሪየስሊ ሲከራከሩ የነበሩ መመለስ አለበት ብለው እነ ጀነራል ጻድቃንና እነ መለስ ዜናዊ ናቸው። እና አባይ ስብሐት እዛ እንዲቆዩ ችግር የለውም አይነት አቋም ነበራቸው። ግን በድምፅ ብልጫ የነ መለስ ሐሳብ የነ ጀነራል ጻድቃን ሐሳብ አሸነፈ። እንዲመጡ ተወሰነ፣ መጡ። ከዛ ኢሚዲየትሊ ምንድነው ያደረገው ሻዕቢያ?
1977 ዓመተ ምህረት ከፍተኛ ድርቅ ነበር ኢትዮጵያ ውስጥ በተለይ ትግራይና ወሎ አካባቢ የትግራይ ህዝብ ወደ ሱዳን ነበር የሚሰደደው ያኔ ምንም ሌላ የሚበላ ነገር የሌለው ወደዛ ነበር የሚሄደው ፍሎ የሚያደርገው ኢሚዲየትሊ ሻዕቢያ ከትግራይ ወደ ሱዳን የሚያሻግረው መንገድ ብቸኛው መንገድ ዘጋው የመጣውን ሰው እየገደለ ማለት ነው ምክንያቱም ሰራዊት ይመለስ የሚል ውሳኔ ስለተወሰነ ከሻዕቢያ ጋር ሻዕቢያን ለማዳን የተላከው 5000 አካባቢ የሚደርስ ህወሓት ታጋዮች እንዲመለሱ ስለተወሰነ ዘጋባቸው ሌላ ድካም በሌላ መንገድ በጣም ብዙ ጉልበትና ብዙ መከራ ተደርሶ መንገድ ተጠርጎ በዛ ነው እንዲወጣ ያደረገው በጣም ብዙ ሺህ ሰዎች ሞተዋል በዛ ምክንያት መንገዱ ባይዘጋ ህይወታቸው ያተርፉ ነበርና ከዛ በኋላ ወደ 83 ዓመተ ምህረት አካባቢ ስትመጣ የደርግ ከተሸነፈው በኋላ ኢሳያስ አፈወርቂ የኢትዮጵያ ፕሬዝዳንት መሆን ይፈልግ ነበር ኤርትራን ሳይገነጥል ኢትዮጵያ ውስጥ ሆና እሱ ጠቅላይ ይሄ እንደሚባለው ፕሬዝዳንት እንዲሆን መለስ ዜናዊ ምክትል እንዲሆን እና የነጻነት ጥያቄ የኤርትራ የመገንጠል ጥያቄ እንዲጠፋ የኤርትራ የመገንጠል ጥያቄ የሚያነሱትን አመራሮች ወታደርም ፖለቲካዊ አመራርም አፍኖ እንዲገድል ወስኖ ነበር ከዛ አይ ቲንክ ያኔ እንግሊዝ አሜሪካ ምናምን ኢንተርቪው አድርጓል በዚህ ጉዳይ ላይ እንዴት ይሁን የሚለው አንደኛ ህወሓቶች ቶታሊ የኤርትራ ነጻነትን ደግፈው ተቃወሙት ሲያስ አንደኛ አንተ ብቻ ነው እየመጣ ያለው አምባገነን ለመሆን ነው ስለዚህ እንደዚህ አይሆንም ህዝቡ መወሰን አለበት ሪፈረንደም ነው መደረግ ያለበት ያጠቃላይ የሰራዊቱ የኤርትራ ሰራዊት ያኔ ትግል ለነጻነት ነው ህዝቡም ሲደግፈው የነበረ ትግሉ ለነጻነት ነው እንደዚህ አይሆንም ምትመጣም ከሆነ አንተ ፕሬዝዳንት አትሆንም ተመርጦ ነው ተነጋግረን ተወያይተን ነው የምናደርገው አይነት ሹክቻው ስልጣን ላይ ነበር አክቹአሊ ኢሳያስ እንትን ለመሆን ነው ንጉስ ለመሆን ነው አክቹአሊ የኢትዮጵያ ንጉስ ህልም ነበረው የኃይለ ሥላሴ ዋና ተላላኪ ነበር ያኔ ወደ በረሃ ከመውጣቱ በፊት ሰላይ ነበር ለዛ ነው ገብቶ ወደ ኤርትራ ጀብሃዎችን አጥፍቶ ምን ብሎ እሱ ራሱ የነጻነት አቀንቃይ ሆኖ የሄደው እንጂ ከአፄ ኃይለ ሥላሴ ተልኮ ደርግ ጋር እንትን የሆነ ስራዎች ሲሰራ ነበር ከዛ በኋላ ሊሰልል ነበር ሄደው ወደ ትግሉ ሲቀላቀል ሰላይ ሆኖ ነው የገባው ከዛ ተገልብጦ ጀብሃ የሚባል ለኤርትራ ነጻነት ሌላ የሚታገል ኃይል እሱን አጥፍቶ እሱ ራሱ አምባገነን መሪ ሆኖ መጥቷልና ያን የኤርትራ ነጻነትም ሲፈቀድ ጠቅላላ ሐሳቡ ነፃ ሆኖ ምናምን አልነበረም ከዚህ በህወሓት በኩልም ግፊት ነበር ነፃ እንዲሆን አገሩ ሪፈረንደም እንዲደረግ ሪፈረንደም ሲደረግም የኢትዮጵያ የባህር በር ጥያቄ ሳይመልስ እና በችኮላና በጣም ሴራ በበዛበት ለኤርትራ ወይም ለሻዕቢያ ስርዓት ፌቨር የሚያደርግ ውይይት በደንብ ዲስከስ ያልተደረገበት የነፃነቱ አክቹአሊ ሪፈረንደም ነው ህዝቡ መርጧል 98% ምናምን በዛ ነው የምናቆኛል ህዝቡ መርጧል እንኳን ደስ አላችሁ ተብለዋል እነ ስብሐት ነጋ እነ መለስ ዜናዊ ሄዶም እዛ ደስታቸውን ሲገልጹ ነበር ምልህ እስከዚህ ድረስ እንደዚህ ነበር የኢትዮጵያ ፕሬዝዳንት ከሆነ በኋላ መለስ ዜናዊ የሽግግር መንግስቱ መቼ ነው አሁን ትግሉ የተነጠቀው በሂደት የቱ ጋር ለምሳሌ 77 ይነሳል ከ77 የእንፍሽፍሽ ከሚባለው ሞመንት በኋላ እነ አቦይ ስብሐት እነ መለስ ዋናውን የህወሓትን ስልጣን ሲይዙ ከዛ በኋላ ዲሞክራሲ የሚባል አልነበረም የህዝብ ጥያቄ ጀኒዩን ያነሱ የነበሩ ታጋዮች አይዘር ተባረዋል ተገድለዋል በረቀቀ ሴራ የሚል ነገር አለ ከዛ በኋላ ደግሞ 83 ላይም እንዲሁ በጡረታ ስም በቦርድ ስም ብዙ የህወሓት ታጋዮች ጀኒዩን የህዝብ ትግል የህዝብ ጥያቄ ያነሱ የነበሩ ተባረዋል ይባላል 93 ላይም እንደዛው የተፈጠረውን ይሄ የአንጃ ግራንጃ የምናስታውሰው ነውና የት ጋ ነው አሁን ህወሓት ይሄ መነሻ ነጥቡን ያጣው እና የሆኑ ወይ የጥቂት ቡድኖች ድርጅት ወይ ደግሞ የጥቂት ግለሰቦች ተቋም ወደ መሆን የተሸጋገረው የቱ ጋ ነው አው ማለት አሁን 69 ነግሬያለሁ 69 በሽታው ተነሳ ከዛ በኋላ 77 በሽታው በደንብ ተጋኖ ወጣ ለምሳሌ የድርጅቱ ሊቀመንበር የነበረው ዶክተር አርጋው በርሄ እነ ግዴ ዘርአጽዮን ምክትል የነበረበት ስለዚህ ያኔ ሞሮለስ ዲሞክራቲክ በሆነ መንገድ ክርክር ተደርጓል 77 ዓመተ ምህረት ማለት በስርዓት ነው የተወያዩበት የተከራከሩበት በእርግጥ ያኔ የነ ዶክተር አርጋው በርሄ ሐሳብ ነበር ትክክል ምክንያቱም ተመልሰው የነሱ ሐሳብ ወስደዋል ከ83 ዓመት በኋላ የ77ቱ አርጋው በርሄ የተሸነፉበት አጀንዳ ተመልሷል
እንዳውም ያኔ ለምን ታዲያ ያኔ እነሱን አባራችሁ ይሄን ሐሳብ ለምን ድጋሚ ይነሳል ተብሎ ኃይለኛ ክርክር ተነስቶ ነበር። ያኔ እነሱን አረጋዊ በርህን ግደይ ዘርአጽዮንን ካባረሩ በኋላ እነሱን በሰላም ሸኝተው በሱዳን በኩል አድርገው ወደ ውጭ ሀገር ሊሄዱ አድርገው ሌሎች የእነሱ ደጋፊዎች የነበሩ አጥፍተዋቸዋል። መንገድ ላይ ተጠብቀው የእነሱ ደጋፊዎች በሙሉ አጥፍተዋቸዋል። ይሄ የሚታወቅ ሀቅ ነው። ይሄ ትልቁ በሽታ ነው። ከዛ በኋላ ከ69 ዓመት በኋላ የመጣው ችግሩ በጣም የተባባሰው ከ83 ዓመት በኋላ የኤርትራን መገንጠል መነሻ ይሆናል። የኤርትራን መገንጠል ስርዓት ባለው መንገድ ይሁን የሚል ሀሳብ የነበራቸው ሰዎች ከህወሓት ውስጥ የነበሩ እንዲጠፉ ተደርጓል፣ ወይም እንዲባረሩ ተደርጓል። በኤርትራ በኩልም በስርዓት እንወያይበት ሲል የነበረ ኢሳያስ አጥፍቷቸዋል። ያኔ 87 ዓመተ ምህረት የህገ መንግስቱ ሲቋቋምም የክልሎች አወቃቀር በስርዓት ህዝብ ሙሉ የህዝብ ተሳትፎ ኖሮበት ሳይሆን አንዳንድ አካባቢዎች ላይ የህወሓትና የብአዴን ስምምነት ብቻ ወደ ትግራይም የተካለሉ ወደ አማራም የተካለሉ ጥያቄ እያላቸው እኛ ተጋሮንን እያሉ ወደ አማራ የተካለሉ፣ በሌላ በኩል ደግሞ እኛ ወደ አማራ የምንፈልገው እያሉ ደግሞ አማርኛ ተናጋሪን እያሉ ወደ ትግራይ እንደዚሁ ጥያቄዎች ነበሩ። በተለይ በወልቃይትና በራያ አካባቢዎች በራያ አካባቢ ብዙም ወደ አማራ የሚጠይቅ ብዙም አልነበረም። ወደ ትግራይ የሚጠይቅ አለ። በአገው በኩልም ወደ ትግራይ ነን የሚሉ በኃይል የተገፉ አሉ። ወደ አገው ወደዛ ዋናው ጥያቄ የነበረው ወልቃይት አካባቢ ነው። ጊጨው የሚባለው የሆነ ጊዜ አባይ ወልድና ገዱ አንዳርጋቸው አንድ ላይ ሆነው ተፈራርመው ነገሩን ፈተነዋል ያሉበት አካባቢ ነው ሜንሊ የተነሳው ሀሳቡ። እዛ ጭራሽ ትግርኛ ብቻ የሚናገርና ጭራሽ አማርኛ ብቻ የሚናገሩ አካባቢዎች አሉ። ህዝቡ ተነጋግሮ ውሳኔው እንዳይወስን ፖለቲካ ውሳኔ ተደርጎ ህዝቡ ጫና እንዲደርሶበት ይህንን የሚያነሱ የነበሩ አመራሮችም እንዲባረሩ እንዲታሰሩ የተደረጉበት ሁኔታ ነበር እና እነሱ እስካሁን ጥያቄ ያላቸው ትግርኛ ነው የሚያወሩት። በሰቆጣ በኩል ወደዚህ ወደ አበርገለ ነው አክቹዋሊ የኛም አበርገለ ወደዛም አበርገለ አገውኛና ትግርኛ ብቻ ነው የሚችሉት፣ አማርኛ አይችሉም። እኔ ግን 3 ቋንቋ ሲያወሩ አይቻለሁ። እዛ ልክ ነህ። በግለሰቦች አሉ፣ ግን በአጠቃላይ እንደ ህብረተሰብ ስታየው ትግርኛና አገውኛ ብቻ የሚናገሩ ወደዛ እንዲገፉ ተደርጓል። ይሄ የሚታወቅ ሀቅ ነው። እዛ ሄደ ማረጋገጥ ይቻላል። ህዝቡ የወሰነው ዝም ብለህ በወረዳነትና በቀበሌነት ብቻ ተጠቅልሎ እንዲሄድ የተደረገበት በዛ በኩልም በወልቃይት በኩልም እንደዚሁ ተመሳሳይ በግጫው አካባቢ ዞሮ ዞሮ ይሄንን ማነሳለ ለምንድን ነው ህዝቡ እምቢ ሲል በኃይል ተጭኖ የተደረጉ ውሳኔዎች ነበሩ። ህገ መንግስቱም የክልሎች አወቃቀር ያኔ በትግራይ በኩልም ቅሬታዎች አሉ። ከደርግ በግማሽ ያነሰ ቢያንስ በኃይለሥላሴ ጊዜ የነበረ የትግራይ ግዛት 1/4 ነው አሁን ትግራይ ያለችው። አሁን በክልል ደረጃ በህገ መንግስቱ መሰረት ያለችው ትግራይ 1/4 እንድትሆን ያደረገ፣ ከደርግ ደግሞ ግማሽ ቀንሶ ብዙ ግዛቶች የትግራይ ወደዛ የሰጠ ነው የሚል በደርግና በኃይለሥላሴ ጊዜ አሁን ካለችውም የሰፋች ትግራይ ነበረች። እና በአማራ ኤሊቶች በኩል ደግሞ የኛ መሬት በደርግ ጊዜ የነበረው ወደ ትግራይ ሄደዋል የሚል ቅሬታዎች አሉ። ይሄንን ህዝቡ ራሱ ተነጋግሮ ዓለም አቀፋዊ በሆነ ስታንዳርድ ሬፈረንደም ተደርጎ ህዝቡ መርጦ የመረጠው እንዲያደርግ ከማድረግ አንጻርም ክፍተቶች ነበሩ፣ ሙከራዎች ነበሩ፣ የሚደረጉ ውይይቶች ነበሩ። ግን አንዳንድ ቦታ ላይ ግፊቶች ነበሩ። በቃ ይሄንን ስማ፣ በዚህ ብቻ ነው የምትሄደው፣ ምክንያቱም ብአዴንና ህወሓት ብቻ ስለተስማሙ ማለት ነው። ከዚህ በኋላ ትልቁ ችግር የተነሳው 93 ዓመተ ምህረት ነው። ይህንን 93 ዓመተ ምህረት የህወሓት ክፍል የመጣው ከኤርትራ ጦርነት በኋላ ነው። አብዛኛው የህወሓት ችግሮች የሚነሱት ከጦርነት በኋላ ነው። 90 ዓመተ ምህረት ይሄ ሻዕቢያ ኢትዮጵያን ወሮ የትግራይ መሬት ወሮ ጦርነት ከተነሳ በኋላ ሻዕቢያ ተሸንፎ ሊትራሊ ተሸንፎ ወደ በረሃ ወደ ሳህል በረሃ ሊወርድ ኢሳያስ በተዘጋጀበት ሻንጣው በሚጠቀልልበት ሁኔታ ሌሊት 6 ሰዓት ላይ አካባቢ ተነስቶ ለዓለም ጥሪ ያቀረበ ኢሳያስ አፈወርቂ በቃ ተስማምቻለሁ ልፈራረም ነው ምናምን ጫናዎች ነበሩ በኢትዮጵያ መንግስት ላይ። ስለዚህ በአንድ ቀጭን ትዕዛዝ ነው የኢትዮጵያ መከላከያ ሰራዊት ከመሃል ኤርትራ እንዲመለስ የተደረገው። እነ ባርሃንቱ የሚባሉ ውስጥ ኤርትራ ገብተህ ሙሉ የሻዕቢያ ሰራዊት ተበታትነው አልቆለት ነገሩ። ያኔ ብዙ ነገር ኪሎ ሜትር ርቀት ነበርን ይላሉ ከአስመራ። ትክክል። እና ያኔ የኢትዮጵያ መከላከያ ሰራዊት ከኤርትራ ሲመለስ በጣም ብዙ ጉዳት ነው የደረሰበት፣ በጣም ብዙ ሲዋጋ ከደረሰበት በላይ። አንደኛ ይሄ ቅሬታ አስነስተዋል በእነ ጀነራል ጻድቃን እነ ስዬ አብርሃ። ለምን መመለስ ካለብን በስርዓት ነው የምንመለሰው? ለምንድን ነው አብራፕትሊ ጦርነቱን ቆሞ ተመለስ የምንባለው? ለሰራዊታችን አደጋ ነው፣ ለክብራችን አደጋ ነው በሚል። ሁለተኛ የቀይ ባህር ጥያቄን በዚህ መንገድ ያኔ መመለስ የሚችልበት እድል ነበር። ምክንያቱም ህጋዊና ሞራላዊ የሆነ ጥያቄ
የባህር በር ለኢትዮጵያ ምንም የሚከለክለው ነገር የለም። በህግም ለመጠየቅ በሞራልም ለመጠየቅ በታሪክም ለመጠየቅ የሚያሳፍርም ነገር አይደለም። ልክ ነው፣ መብት ነው። ተዘግተን መኖር አትችልም። ያኔ የነ መለስ ዜናዊ እነ ስብሐት ነጋ ደግሞ ኖ በቃ ኤርትራን ሉዓላዊነት መንካት የለብንም መሬቱም ባህሩም የነሱ ነው ምናምን የሚል ነገር መጣ። ከዛ በኋላ ምን ሆነ? እነ ገብሩ አስራት የትግራይ ክልል ፕሬዚደንት በነበረበትም ተመሳሳይ ሀሳብ ነበረው። ወደ ግጭቱ ወደ እየሰፋ መጣ። ሀሳቡም የነ ገብሩ አስራትና የነ ስዬ አብርሃ ሀሳብ ይበዛ ነበር። በአጠቃላይ በህወሓት አመራሮችም በሰራዊቱም በሌላ ግን ያኔ የኢትዮጵያ ጠቅላይ ሚኒስትርም መለስ ዜናዊ ነው። ስለዚህ ዋናው ቁንጮ ስልጣን ይዞታል። የመከላከያ ከፍተኛ አመራሮችም ከጀነራል ጻድቃን ውጭ ሌሎችም መለስ ይዞ ነበር። ትግራይ ክልል ውስጥ ያለው የትግራይ ፕሬዚደንት ጠቅላይ ሚኒስትሩን መግፋት አይችልም። መግፋት የሚችለው ጠቅላይ ሚኒስትሩ ነው፣ ፕሬዚደንቱ። በአንድ ቀን የኢትዮጵያ ፓርላማ ተሰብስቦ ህግ አውጥተዋል። እነ ስዬ አብርሃን ለማሰር የእነሱ ኢሚኒቲ እንትን ለማድረግ ያለመከሰስ መብታቸውን ለማንሳት እና እንዴት እንደሚከሰሱ አዲስ ህግ እነሱን ለማሰር ብቻ አወጣ መለስ ዜናዊ ቡድን። ያኔ ነው አደገኛና የዲክታተርሽፕ ስርዓት አንድ ሰው እንደፈለገ እንዲወስን፣ በተለይ መለስ ዜናዊ እንዲወስን፣ ሌሎቹም የመለስ ዜናዊ ሀሳብ ካልተቀበሉ አደጋ ውስጥ የሚገቡበት በቅጽበት ነው። በአይን ጥቅሻ ነው ሰው ያን የሚታሰረው ወይ የሚባረረው። ስልጣንም ስለነበረው በመከላከያም እነ ጻድቃንን ሌሎችም እነ ጀነራል አበበ ተክለ ሃይማኖትም ሌሎችንም አባረው ስልጣኑ እንዳለ በመለስ ዜናዊ ደጋፊዎች እንዲቆጣጠሩ ተደረገ። እነ ሳሞራ የኑስ እንዲመጣ ሌሎችም እነ ገብሩ አስራትም ተባረው ሌሎችም ተባረው በእግራቸው እንዲሄዱ መንገድ መኪናቸው ተነጥቆ ደሞዛቸው ተወስዶባቸው ማንም ሰው ዞር ብሎ እንዳያቸው ተደርገው በእግራቸው ሲሄዱ ይኸው እንደዚህ ነው ምናምን ተብሎ ሰው እያየ እንዲያበሽቃቸው እንዲቀልድባቸው ተሰርተዋል። መቀጣጫ እንዲሆኑ ተደርጓል። የኢትዮጵያ ፖለቲካ የትግራይም ጭምር ጠቅላላ የበቀል ፖለቲካ እንዲሆን ማንም ሰው እንዳያስጠጋቸው በራሳቸው መንገድ እንኳን ሌላ ፖለቲካ ይዘው በራሳቸው ፖለቲካ መንገድ መጥተው ህዝቡን እንዳያሳምኑ መሬት ላይ እሾህ እንዲሆንባቸው እነዚህ ከሃዲ ናቸው፣ አንጃ ናቸው። የሆነ በትግርኛ ኳኩቶ የሚባል እሾህ አለ፣ በጣም አደገኛ እሾህ የሚዋጋና መርዛማ ነው። እንደዚህ ናቸው ተብሎ ምን ያልተሰጣቸው ስም አለ እና ያኔ ከዛ በኋላ ነው የህወሓትም ዲክታተርሽፕ የነመለስም እንደዚሁ ጎልቶ ወጥቶ መጨረሻ ላይ ከመለስ ዜናዊ ህልፈት በኋላ ጠቅላላ ድርጅቱ ያከተመለት ድርጅት ሆኗል። ቢያንስ ያን የመለስ ዲክታተርም ሆኖ አቅምም ስላለው የማሳመን ችሎታም ስላለው ድርጅቱን በግሉ እንኳን ይዞት ይቀጥል ነበር፣ በኃይልም በምንም ማለት ነው። ከዛ በኋላ ግን እንደመለስ ዜናዊ አይነት አቅም ያለው ሰው አልነበረም። ከዛ በኋላ የመጣው አባይ ወልድ ነው። ከአባይ ወልድ በኋላ የመጣው ደብረጽዮን ነው። ያው ደብረጽዮንና አባይ ወልድ ያው ታውቃቸዋል። እንደው አባይ ወልድ ይሻላል። ደብረጽዮን አቋምም የለው አቅምም የለው፣ ሀሳብ አይሰበስብ፣ የራሱ አቋም መያዝ የማይችል ሁሌ በነ ስብሐት ነጋ ቡድን የተባለውን ብቻ ነው የሚያደርገው። ስለዚህ ህወሓት ምን ሆነ? ድርጅት ሳይሆን የግለሰቦች ፒኤልሲ የስልጣን መኖር። ብዙ ጊዜ ስትለው እንሰማለው ደብረጽዮን አሻንጉሊት ነው። አሁን በምናየው የህወሓት ተክለ ቁመና ወይም የፖለቲካዊ ስብዕና ዶክተር ደብረጽዮን ፊት ቢቀመጡም ግን አሻንጉሊት ናቸው። ምንም ወሰን የማይችሉ ናቸው። ከበስተጀርባ ያሉ ሰዎች ናቸው የሚዘውሯቸው። ይሄ እውነት ነው? ምን ያህል ነው? አሁን ይሄንን ማመን ይከብደኛል። ምክንያቱም አመጣጣቸው ራሱ እንዴት እና አባይ ወልዱን እንዴት አጋድመው እንደመጡ የምናስታውሰው ነው። ከጦርነቱ በፊት በነበረው ጠቅላላ ጉባኤ የናዜም መስፍንን ሌሎችንም የነበሩ በዛ በህወሓት ውስጥ ከፍተኛ ባለስልጣን የነበሩ ናርከበ እነ ምናምን እንዴት እንደተገፉና ደብረጽዮን ቁጭ ብለው ላፕቶፓቸውን ይዘው በምን አይነት ትራጀዲ ያን ስልጣን እንደያዙ ለምናቅ ተጽፎም ላነበብን አሁን እንደዛ ስትል እኔ ማመን ይከብደኛል። አሁን መሰለህ ውስጥ ገብቶ የማያውቅ ሰው እንደዛ ነው የሚመስለው። ልክ ደብረጽዮን ላፕቶፑን who is leading ታዲያ አሁን ህወሓት ነሽ? ቆይ አሁን ምን መሰለህ አባይ ወልዱን አባረው ናዜም መስፍንን አባረው ደብረጽዮን የመጣበት መንገድ ደብረጽዮን ያኔ ታጋይ ስለነበር በጣም ኃይለኛ ሰው ስለነበር ሴረኛ ስለነበር ብዙ ሰው ደጋፊ ስለነበረው አይደለም። ደብረጽዮን ያኔ ለዘብተኛ ነው። ሁለት ቡድን ነበር ያኔ የአዲስ አበባ እና የመቀለ ተብሎ
የአዲስ አበባው እነ አዜብ መስፍን እነ መንጀሪኖ እነ ጌታቸው አሰፋ ምናምን ያሉበት የመቀለው አባይ ወልዱ እነ ዓለም ገብረዋህድ ከነ ደብረጽዮን አልነበሩ? አይደለም እሱ ተገልብጦ ነው ኋላ እነግርሃለሁ። ሌሎችም ያሉበት ኃይለኛ እንትን ጦርነት ተከፈተ አንዱን ለማሸነፍ። ከዛ ጠቅላላ ጉባኤው ከመደረጉ በፊት ራሱ እኮ ድራማውን በደንብ ጽፎታል። የስብሰባዎች ወግ ላይ እንደው ሰዎችም ሄደው ቢያነቡት እመክራለሁ። እሱም መጽሐፍ የተጻፈ የውይይት አጀንዳ ራሱ ታደለና እና ማን እንደጻፈው አይታወቅም። ትክክል እንደዛ ነው የሚደረገው። እንደዛ ሲደረግ ነበር። አሁን ራሱ የህወሓት ካድሬዎች ተሰብስበን ተጽፎ ይመጣላል። ማን እንደጻፈው አይታወቅም። ይደርስሃል። ሲደርስህ የህወሓት ጽሕፈት ቤት ሳያቅ እንደዛ አይነት የስብሰባ አጀንዳ ሊታደል አይችልም። አሉ ከውስጥ ለውስጥ የሚዘውሩት። ግን ያኔ እንደ መሰለህ የነ መንጀሪኖና የነ ጌታቸው አሰፋ ቡድን ከነ አባይ ወልዱ እንትን ሲሉ ሲታገሉ አባይ ወልዱ በጣም ዲክታተር ሆኖ ነበር። ልክ ከመለስ በላይ ዲክታተር ለመሆን ያኔ በቃ የፈለገውን ነገር እሱ ብቻ ለማድረግ ሲንቀሳቀስ ነበር። በትግርኛ ገዛ አደርቢ ይባላል። ማለት ገዢ መደብ በቃ እንደፈለገ የሚያደርግ አይነት ለመሆን የደረሰ የበቃ ነበር ያኔ እና ከዚህ የተነሳ ነበር ትግሉ የተነሳው። ግን ያኔ እነ መንጀሪኖ ከአዲስ አበባ መጥቶ አባይ ወልድን ለመጣል ሲንቀሳቀሱ አሁን ጌታቸው አሰፋም መንጀሪኖም ሌሎች ሰዎችም ሊቀመንበር መሆን አይችሉም። ለምን መሰለህ? አንደኛ የህዝብ ቅቡልነት አልነበራቸው። የተሻለ መካከለኛ ሀሳብ የነበረው ዶክተር የሚል ማዕረግም ያለው ቴክኖክራት ነው የሚባለው ለዘብተኛ ሀሳብ የሚያቀርበው በተከፈተለት ቀዳዳ ገብቶ የሆነ ሀሳብ አቋም የሚይዝ ከመጀመሪያ ጀምሮ ደብረጽዮን የራሱ አቋም ይዞ አያውቅም። አሁን የሆነ ለዘብተኛ የሆነና ተው እያለ ቆይና መጨረሻ ላይ ድባቡን አይቶ ያሸነፈውን ኃይል አይቶ ወደዛ ነው የሚቀላቀለው። ሲቀላቀል ደግሞ ልክ እሱ ከመጀመሪያ ጀምሮ ሲታገልበት እንደነበር ሆኖ ነው የሚቀርበው። አሁን በአካል ሳየሁት ነው የምነግርህ። እና ያኔ ምን ሆነ? ስብሐት ነጋ ምን አደረጉ? የፈለግነው ሰው ማለት መንጀሪኖን ወደፊት ብናመጣ እኛ የምንፈልገው ሌላ ሰው ወደፊት ብናመጣ ተቀባይነትም ሌላም ችግር ስለሚነሳብን እኛ እንደፈለግን የምንዘውረው ሰው ማን ነው ተብሎ በዲዛይን ቀድሞ ተነግሮ እሱ እንደሚሆን ለዚህም እንዲዘጋጅ ተነግሮት ለብቻ ከዛ በኋላ እሱን አደረጉ። ከዚህ በኋላ ደብረጽዮን ስብሐት ነጋ ከሚለው ውጪ ማድረግ አይችልም። መንጀሪኖ ከምትለው ውጪ ማድረግ አይችልም። ከዛ ምን ጀምሮ ነበር መሰለ ደብረጽዮን ልክ ሊቀመንበር ሲሆንና የትግራይ ፕሬዚደንት ሲሆን የራሱ መንገድ መጀመር ለውጥ ለማምጣት ሪፎርም ለማድረግ ህወሓትን ትግራይ ክልል ውስጥ ያሉ የስነ ምግባር ችግሮች፣ የሙስና ሌሎች በህግ ማስከበር ስራ ለመጀመር ሲንቀሳቀስ ቀጥታ ዓለምና መንጀሪኖ እሱን ነው የያዙት። ቀጥታ እስከ ቀበሌ ድረስ ወጥረው ይሄ ፖፑሊስት ነው እዩኝ ይላል። ከንግግሩም እያመጡ ማለት ነው። እሱ ራሱን በየስብሰባ አናቱን እያሉ አሸማቀቁት። ጠቅላላ ምንም እንዳይሰራ አድርጎ ወጥሮ ያዙትና ዓለም ምንም እንዳይሰራ አድርጎ ነው የምልህ። ምክንያቱም ከነሱ ትዕዛዝና ከነሱ ፍላጎት ውጪ መሆን ጀመረ። የነሱ ሰዎች ለማሰር እንቅስቃሴ ጀመረ። በጸረ ሙስና ሰነዶችን ማስፈተሽ ጀመረ። ሰነዶቹ ሲፈተሹ እነሱን የኛ ነው የሚሏቸው ሰዎች ሊታሰሩ የሚችሉበት፣ የኛ ነው የሚሏቸው ባለሀብቶች ሊታሰሩ የሚችሉበት፣ ገንዘባቸው ሊቀሙ የሚችሉበት፣ ሀብታቸው ሊወረስ የሚችልበት እድል እየሰፋ መጣ። ያኔ ደብረጽዮን በቃ የወንድ በቃ እንደዚህ ለመምሰል ንግግሮች ሲያደርግ በየመግለጫው ምናምን ሲያስፈራራ ከዚህ በኋላ ማንም ህዝብን የማያገለግል አንድ ቀን የማያድር ምናምን እያለ ሲፎክርባቸው ልክ ጌታቸው ሲል እንደነበረ ሲፎክርባቸው ቀጥታ ምንም እንዳይንቀሳቀስ የትም እንዳይሄድ በቅሬታዎችና በምናምኖች ቢሮ ላይ ቁጭ ብሎ እንዲውል አውቀው የሚጠይቁና የሚረብሹ ሰዎችን እየላኩ ስብሰባዎችን እየጠሩ ድጋሚ ተደጋጋሚ ስብሰባዎች እየጠሩ እሱ የማያውቃቸው ስብሰባዎች እየጠሩ እና ተሰብስበናል እያሉ ወይ ደግሞ ሰብስበን እያሉ ካልሆነ ደግሞ በምክትሉ እንዲመራና በሷ በመንጀሪኖ እናንተ ስራህን ስራ ችግር እኔ ሰበስባለሁ እያለች ነገሮችን እሱን መሬት ላይ እሱ ተቀባይነት እንዳይኖረው አደረጉ። ከዛ በኋላ ምንድን ነው የሆነው? ደብረጽዮን ያኔ ይታገላቸው ነበር ወይስ እጁ ይሰጥ ነበር? ገና ለማየት ስንዘጋጅ ጦርነቱ መጣ።